ኧረ እኔን እያቃጠለኝ ነው ቤት እስኪ ፍበይ ቀላ በጣም በህይወት ውስጥ ደስተኛ የሆንኩት አንቺ ያገኘሁበት ቀን ነው። በህይወት ውስጥ ደግሞ ላጣቸው ከማልፈልጋቸው ነገሮች ውስጥ ዋናው አንቺ ነሽ። የኔ አባት እኔም እኮ ሙሉ የሆንኩት አንተ ሳገኘ ታውቃለህ ካንተ ጋር ስሆን ምንም ነገር አይሰማኝም። እዚህ ምድር ላይ የፈለገ ችግር ቢፈጠር አንተ ካለ እንደማልሸነፍ አውቃለሁ። ቆይማ አንዴ ጠብቅ። ቢቱ ወደ ስራ ይረፍድብኛል። ቆይ እንጂ አሁን ከዚህ አንተ ስራ በልጦ ነው። አንዴ ጠብቅ። ቀሚስ ትዛለች ቢቲ እዚህን ቀሚስ አገዛዝ ታሪክ ብነግርሽ በጣም ትደነግጫለሽ። ቤተሰቦቼ ብር ልከውልኝ ነበር ነው ወይ ቤተሰብ ልኮልኝ ያኔ ግቢ ያለን ብዙ ሰው ካፌ ሲበላ እኔ ካፌ እንደማልበላ ታቂ ነበር አይደል? ያቺን ሳንቲም አጠረቃቅሜ ነው ለቫላንታይን ቀን ይሄን ቀሚስ የገዛሁልሽ። ያባት አሁን ያደረክልኝ ያክል ነው የተሰማኝ። በጣም ወዳለሁ። እባክህ አሁን ወደ ስራ እንዴት ይፈቅዱልኛል? ያኔ ጌታ ያለኝ አንተ ብቻ ነሽ። ኑርልኝ። በቃቸው እንዴ አልሰምከኝም እኮ። እኔ ያለው ነገር እንዳትፈሪሽ። ሰላም ምንድነው? እኛ ተራ አልደረሰም። ከፊት የተወሰነ መኪና ይቀድመናል። እኔ ምን ቢታንያ እንዴት ነሽ? የዲያሊሲስ ቀኗ ደርሷል። እጄ ላይ ደግሞ ያለው ገንዘብ አልሞላም። በሳምንት 2 ቀን ሆኖ እንደዚህ የተጨናነቀው አሁን ቀኑ ሲጨመር ደግሞ ሮቢ በእናት ይሄን ያለ ራስና ታስጨንቅ። በቃ ፈጣሪ ፈቀደው የሚሆነው እቁባውኑ ማን ነው የሚወስደው? እስቲ ሲካሉ ለኔ ስጡኝ ብያቸዋለሁ። ጋምብሬ ነው አይደል? አዎ በቃ እኔ ራሴ እጀጋተተዋለሁ። አሁን ግን ቤቱ እንዴት ነች? ምን እባክህ እሷ ሁሌም ደስተኛ ነች። እንደዚህ ታማ ራሱ እኔ ደስተኛ እንደሆነ ነው የምትፈልገው። አንድ ቀን እኮ አመመኝ ብላኝ አታውቅም። ህመሟን በውስጧ ይዛ ነው የምትሰቃየው። በቃ ተራችን እስኪደርስ እኔ ያናገረው ልምጣ። እሺ እንደምንም ብላ ሳመነው። ችግር የለም። የሌለ ነው የገገመብኝ። እኔ ራሱ ተቸግሬያለሁ ምናምን እያለ ይባላል እንዴ? አንተ ባለቤቱ ታማበታለች እያልኩት ሁሉ እኮ ሊሰማኝ አልቻለም። ፈጣሪ ያውቃል። እኔ ግን እሱ ልጄ 3 ወር የትምህርት ቤት አልከፈለችም በጣም ቸግሮኛል ልትባረርብኝ ነው ሲለኝ እኔ ነኝ እዚህ ተራራ ያለ ሰው አስተባብሬ ዕቁብ አስጥዬ የመጀመሪያው ዕቁብ ለሱ እንዲሰጥ ያደረኩት። እሱ ግን ለችግሬ ጊዜ አልደርሳለኝ አይደል? እግዚአብሔር ያውቃል። ችግር የለም። በቃ ተራችን ደርሷል መሰለኝ። ጥራስ
አስጨነቅኩ አይደል? ምንድነው የምታስጨንቅኝ? የልጅነት እኮ ነክ ፊትን አይቼ ሁሉንም ነገር ማወቅ እችላለሁ። ቆይ ለምን ሁሉንም ነገር አትተው? ምኑን ነው የምትተው ቢቱ? ምኑን? ታውቆሻል። አንቺን እኮ ነው እንድተውሽ እየጠየቅሽኝ ያለሽው። አንቺ ብትሆኚ እንደዚህ ታደርጊ ነበር? ሁለተኛ እንደዚህ ስትይ እንዳልሰማሽ እሺ? ሁለተኛ እኔ አንቺ ጠንክረሽ ማየት ነው የምፈልገው። ያኔ እኔም እጠነክራለሁ። እኔ ደግሞ እንደዚህ ስትጨነቅ ማየት አልችልም። ይኸው እስቲ በእኔ ምክንያት ተቋቆርክ እኮ። ወይ ማቲ ሰጣ? እሺ እመጣለሁ። አይሽ አይደል ቢቱዬ፣ አንቺ ምንም አትሆኝም የምልሽ እኮ በምክንያት ነው። እኔ ቀኑን ሙሉ ፈግቼ ያልሞላለኝን ይኸው ያንቺ አምላክ ግን ሞላው። በቃ ሂጄ ብሩን ልቀበለው። የዝኔ ያላስጨነቅኩ አይደል? በጣም ይቅርታሽ። ኧረ ቢቱ በቃ አታልቅሺ። እንዴ ለምንድን ነው የምታለቅሽው? ይኸውልሽ አንቺ ስትጠነክሪ እኮ ነው እኔም የምጠነክረው። ያለበለዚያ እኔ ነኝ የምቀድምሽ። ምሳርቺ ልጠብቅ። እኔ መጥቼ እሰራለሁ። እሺ በቃ ሂጄ ልቀበለው። እኔ የምልህ ለምን ገብታ አንድ ሁለት ብላ አትሄድ? አይ ይቅርብኝ እባክህ። ጋምቡሬ ውስጥ ካለ ግን አመስግንልኝ። ጋምቡሬ እንኳን አሁን ነው የወጣው፣ ይመለሳል። ለማንኛውም ይሄን ስጠው ብሎኛል። እሺ ያው በጣም ይቅርታ ጠይቅልኝ ለመስጠት ስላንገራገርኩ ምናምን ብሎኛል። አረ በቃ ሲመለስ በደንብ አመስግንልኝ። ያው ማቲ ነገ ስራ እንወጣም ከሷ ጋር ነው የምሆነው እና መዋያ እንዳትችል። አንተ ያማል እንዴ? እኔ እንደዛ ነገር ይደብረኛል። እንደውም እኮ እኔ ማገዝ ነበር የሚገባኝ። እሺ ወንድሜ በጣም ነው የማመሰግነው። በል በቃ እንገባ ብዬ ልውጣ። ይመች። ዝም ብሎ አዋራ። ምን ማለት ነው ዝም ብሎ አዋራ? ንገረኝ። በእኔ ምክንያት እኮ ነው እንደዚህ እየሆንክ ያለው። አይደለም በአንቺ ምክንያት አይደለም። በቃ አጋጣሚ የሆነ ነገር ነው። ምን ነው አጋጣሚ? ምን ነው? ለምን አትነግረኝም? በቃ ቢቱ ልሽ ይሄንን ብር ይዤ ስመጣ መንገድ ላይ አንግ የሚሰሩ ልጆች አንግ ሊሰሩኝ ነበር። ግን ያው ፈጣሪ ረድቶኝ ብሩን ሳይወስዱብኝ መጣው። በቃ እቺ ነች። ይቺው ነች? አየህ ዛሬ የኔን ህይወት ለማትረፍ ብለህ አንተ የራስን ህይወት አጥተህ ነበር። ልጣ ምን ችግር አለው እንዴ? ለአንቺ ብዬ ራሴን ባጣ ምን ችግር አለው? ለአንቺ እኮ የምወድሽ ሚስቴ ነሽ። አንቺ አንድ ነገር ብትሆኚ እኔስ በህይወት የምኖር ይመስልሻል እንዴ? እኔም አንተን ባጣ መኖር አልችልም። ስለዚህ እባክህን ለሁሉም ነገር ጥንቃቄ አድርግ። ምን ነው ፍሪጁን ሸጥክ? ለቀጣይ ደግሞ ቲቪውን ለመሸጥ እያሰብክ ነው? ምግብ ሰርተሻል? እንብላና መድኃኒትሽን ዋጫ። የጠየቅኩህን መልስልኝ። ቲቪውን ለመሸጥ ሀሳብ አለህ ወይ? ምን ችግር አለው? መሸጥ ካለበት ይሸጣል።
ዶክተሩ ያለሽ አዲስ ነገር አለ እንዴ? አይ ምንም አዲስ ነገር የለም። ሁሉም እንደተለመደው ነው። ታዲያ ምንድነው ፊትሽ ክፍት ብሎሻል? በዚሁ አካሄዴ ከቀጠለ በሳምንት 2 ቀን የነበረው 4 ቀን እንደሚሆን ነገር። ታዲያ ምን ችግር አለው? እኔ ያለው አይደል እንዴ? እሱማ አለ። አንተ ስላለ አይደል እስካሁን የቆየሁት። አይዞሽ እሺ። እግዚአብሔር አለ፣ ምንም አትሆኝ። ሁሉም ነገር እንደዛ እንዲሆን እመኛለሁ። አይዞሽ እሺ። ፈጣሪ እባክህን ገላግለኝ። ሮቢን እኮ አሰቃየሁት። እኔ እኮ ሁሌ ተንገላታሁት እሱ ደስተኛ ኑሮ እንዲኖርልኝ ነበር። አሁን ግን ስቃይ ሆንኩበት። ፈጣሪ ሆይ ኧረ ገላግለኝ። ዶክተሩ እንዳለው እንግዲህ በዚሁ ከቀጠለ በሳምንት ወደ 4 ቀን ዲያሊሲስ ማድረግ አለባት እያለ። እሺ አሁን ይኸውልህ በዚህም በዚያም ብለን እያሳከምናት ነው። ነገሩ ከከበደ ግን ምንድነው የምናደርገው? እስከ መቼ ነው በዚህ ሁኔታ የምንቀጥለው? ግራ ገባኝ እኮ። ትቼ ማልተው ነገር ሆነ። እሺ ቆይ ባድንስ? ትድናለች ማቲ፣ እንደዚህ አትበለኝ። እኔ ቢታንያን ላጣት አልፈልግም። በቃ እንዴ ይኸውልህ እኔ ሞቼም ቢሆን እሷ ትድናለች። እኔ ይኸውልህ ቢታንያ እኮ ሚስቴ ብቻ አይደለችም፣ ለኔ እናቴም ነች። እሺ ይኸውልህ ረጋ ብለህ ማሰብ አለብህ። ማለት ቆይሽ በምን እናሳክማታለን? ችግር የለውም እግዚአብሔር አለ። እስካሁንም በእኛ አይደለም የቆየችው በሱ ነው። እሱማ ልክ ነህ። ይኸውልህ ወንድምየው አንተ እንዴት ማገዝ እንዳለብህ እኔም በምን እንደማገዝ ከወዲሁ ማሰብ ነው ያለብህ። ማቲ ይኸውልህ ለሷ ለማድረግ እኔ ምንም ማሰብ አይጠበቅብኝም። በቃ ሳላስብ ነው ማድረግ የምፈልገው። እሺ እንደ ሐሳብ ይሆንልህ። ያው ስራው እንደምታየው ነው። መኪና ሁሉ ተደርድሯል። አየሩ ተመቷል። ካልሆነ በረራ እንስራ እንዴ? አዎ እባክህ እንደዛ ተፍተፍ ብንል ነው የሚሻለው። እኔ ምን ትራፊኮች ስንት ነው የቀጠገ? ኧረ እባክህ ተወኝ እንዴ። በቃ እንዳለ የሰራንበትን እንደወሰደ ቁጥር እኛ አሁን ስልችት ነው ያለ። በቃ አርሰው እባክህ ነገ በደንብ ትሰራለህ። እሺ ቆይ አሁን የዚህ ሳምንት ኬት አምጥቼ ነው እሺ ማሞላለሁ? ወይ በቃ እንደዚህ እናርጋ። እኔ ሌላ ታክሲ ላይ ልስራ፣ አንተ ደግሞ ብቻ ነው ያለ ረዳ ስራና ሸቅል እንዴ። እንደዛማ አይሆንም ማቴ። እንዴ በዚህ ሁኔታ በጣም ነው የሚከብደኝ። ከሚከፍሉት የማይከፍሉት ይበዛሉ። እሺ በቃ እኔ ለማንኛውም በቃ ፍሬንዶችን አይ ብያቸው እንጣ። አይ ዛሬ አብረን ነው የምንሄደው። እባክህ እኔ መጠጣት እፈልጋለሁ። አርገውም አታውቀውም? በቃ እኔ እንቅልፍ እየወሰደኝ አይደለም። እባክህ ና እንሂድና አብረን እንጠጣ። ሁሉም ሲራስ የሆነ ችግር አለው። አንተም በዚህ ልክ የሚያደርግ ነገር ምንድነው?
ችግር ልጋራ እችላለሁ። እኔ እንደተቸገርኩ በምን አውቅሽ? ነው ወይስ አንቺም ቸግሮሽ? እኔ ብር አለኝ፣ ችግር አላውቅም። ያ ደግሞ ችግር የአባታችን ስም ሁሌ አብሮን ይጣል። እኔ ብር አለኝ፣ ሰው ግን የለኝም። ብር ኖሮ ሰው ከሌለ ምን ያደርጋል? እና ጓደኛዬ ልትሆን ትችላለህ? ማለቴ ያው እኔ አንተን ችግር አንተ ደግሞ የኔን ችግር ከተተካካም ብዬ ነው። ጓደኛ ይቻላል፣ እንችላለን፣ ይቻላል። ቸርስ ቼርስ ለጓደኝነታችን። እና በዚህ ልክ እንደሚያደርግ ነገር ምክንያት ምንድነው ንገረኝ። አይ ተይሽ፣ የኔን ምክንያት እንኳን ተይው። አውልሽ የኔን ነገር በሰው የሚፈታ አይደል። የኔ መፍትሄ ያለው መድኃኒዓለም ጋር ብቻ። አውልሽ ችግራችንን ለእሱ ነገር ነው እኛ ዝም ሁሉ ነገር እሱ በራሱ ጊዜ ያስተካክላል። እኔ ምንሽ እስቲ ከዚህ ባሰ ድዝ የሚያደርግ ነገር ካላችሁ ይዘሽልኝ። ረስቼው እንዴ እኔ ደንዝዤ ይቅርታ። እቺ ስለመጣው ደነገጥሽ? አይ ልደንግጥልሽ፣ አይ ልሳቀቅልሽ። ይሄን በእኔ ምክንያት ነው አይደለ? አይደለም። አይ መጠጣት ፈልጌ ጠጣሁት። ይህ በአንቺ ምክንያት አይደለም። በህይወትህ አድርገህ የማታውቀውን ነገር ያደረግከው የኔ ህመም አስጨንቆ ነው አይደለ? አይደለም ቢቲ ነው እንጂ። ታዲያ እንደዚህ የምትሆነው በምን ምክንያት ነው? ለማንኛውም አሁን ተኛ፣ ጠዋት እናወራለን። ምንም አይፈጠርምሽ፣ ምንም አይፈጠርም። እኔ በህይወት ያለው አንቺ ምንም አትሁኝምሽ፣ ምንም አትሁኝም። በቃ ገለል ምግብ ብቻ አንቺ ትታከሚያለሽ እንጂ ምንም አትሁኝምሽ። እሺ እናት፣ ምንም አትሁኝም። አሳክምሻለሁ። ምንም አትሁኝም፣ ምንም አትሁኝም። እንዴት አደርሽ? ቁጭ በል እናዋራኝ። ቁጭ በል እናዋራኝ አልኩህ እኮ። ማታ ለምንድን ነው እንደዛው ነው የመጣው? ድንገት ጓደኞቼ ናቸው ቤቱ። አትዋሽ ሮቤል፣ እኔ እኮ አውቃለሁ። ቆይ አንተ እኔን ለማዳን ብለህ ራስህ ልሞት ነው እንዴ? እሺ በቃ ይቅርታ። ይቅርታ እንድትለኝ አልፈልግም። ለማንኛውም እኔ አንድ ውሳኔ ወስኛለሁ። እኔም ለማልድነው ነገር ሁለታችንን መሰቃየት የለብንም። ስለዚህ ከዚህ በኋላ ዲያሊሲስ አላደርግም። ምን እንዴ? ቆይ እኔ ጠጥቼ ስለመጣው ነው ይሄን ውሳኔ ወሰንሽው? እየቀለድኩ አይደለም። ጎተት ወስደኝ እንደሆነ እናያለን። ምን ማለት ነው? ቆይ እንዴ አንቺ ቆይ እኔን ለማሳበር ነው እንዴ ሐሳብሽ? አይደለም። እኔ እንዳታብድብኝ ነው ይሄንን ውሳኔ ወሰንኩት። እንደውም ይሄን ውሳኔ መወሰንሽ ነው እኔን የሚያሳብደኝ።
ቢያንስ ተስፋዬን አትንፈግኝ እንጂ። ደግሞ አሁን እኮ መለስ እያለልሽ ነው ቢቱ። እባክሽን እኔ አንቺን አጥቼ መኖር አልችልም። ተይ በቃ ተይ በቃ አታስቸግሪ። የሚሆን ነገር አይደለም። ቀስ በቀስ ሁሉም ነገር እየከበደ ነው የሚመጣው። እሺ ቆይ ያኔ ምን ልትሆን ነው? ተይው እሱን በቃ እኔም ሆኖ ነው ያሳክምሻለሁ። ተረጋጊ አንቺ ቢቱዬ። በቃ ነው አሁን ልሂድ። ሄሎ አቤት ማልበል ምን ነው አላወቀኝ? ኦ የኔ እናት አንቺን ለማወቅ ማስበበት ጊዜ ላይ አይደለሁም። አሁን ጊዜ የለኝም። እሺ ሊያ ነኝ። ማታ መጠጥ ቤት አብረን እየጠጣ ነው። ወይ ሊያ እንዴት ነሽ? ሰላም አደርሽ? እኔ ሰላም አድሬያለሁ። አንተ ሰላም አደርክ? እና እንዴት ነው መጠጡ አስተኛ? በደንብ ነው ዝርር አድርጎ ነው ያስተኛኝ። ስለዚህ ልምዴን በደንብ አጋርቻለሁ ማለት ነው። ለማንኛውም ታክሲ እንዳለ ነግረኝ ነበር። ኮንትራት ፈልጌ ነበር። ይቻላል። ከየት ወዴት ነው? አረ ሩቅ ነው። ቀኑን ሙሉ ያስውልሃል። እኔ ቤት ነው ዕቃ ጭነን የምንሄደው። ስለዚህ ቤት ናና ሂሳቡን እንነጋገር። አረ መጣው። የት ነው? እዛው ከታክሲው ተራ ጀርባ። እና ስንዴ ቃል ጠብቅ። በቃ ይኸው ደርሻለሁ። እንደደረስኩ ቁጠሪው። መጣው። እሺ ቻው። መቼም እዚህ ቤት ያለ ዕቃ ምንጭን ከሆነ ይኸውልህ እርግጠኛውን ስስቴን ማጣት ነው። ስስቴ ደግሞ ማናት? የብሮ መኪና ነች። ስስቴ ይላታል። ስስቴ የክፉ ቀኔ ነች። ይልቅ ምንድነው የምንወስድልሽ? ያማል እንዴ? እሷን ይሆናል ከምራምሬ እንቃ ጫን ብትባል ትጨናለህ? ይኸውልህ ስብርብሯን ነው የምታወጣት። ኧረ እኔም ጫን ብባል አልጭንም። ይልቅ እሱን ትታችሁ ታረፍ ብትሉ አይሻልም? በዛውም እንጫወታለን። ኧረ እንዳንቺ አይነት አለቃ ሁልጊዜ ይስጠን በእናትሽ። እንዴት? ይኸውልሽ እንኳን ገብታችሁ አረፍ በሉ ሊሉን ይቀርና ገና በር ላይ ስንደርስ እንደ ክፉ እንትን ወይ እንደ ውሻ እግርግራችንን ነው የሚያዩት። በስህተት እንኳን ወደ ውስጥ ከገባን ይኸውልሽ ዕቃ እንዳናነሳ እጃችንን ነው የሚመለከቱት። ምንድን ነው የምታወራው? ኧረ ሳቂ አንቺ ምን አለብሽ? እኛ ነን የምናውቀው መከራውን። ትጫወታለህ፣ ትጨናለህ። እኔ የምልሽ ይሄኛውን ቤት ግን እንዴት ነው? የቤተሰብ በውርስ ያገኘሽው ነው? ኧረ እኔ ሌላ ትልቅ ቤት አለኝ። ያው እሱን አከራይቼው እኔ አነስ ያለች ቤት ልኑር ብዬ ነው። አነስ ያለች ቤት። የምር ስለመጣችሁ በጣም ደስ ብሎኛል። እኛም እሱማ ደስ ብሎናል። እኔ የምልሽ ግን ቆይ ምን አይነት የጉልበት ስራ ልታሰሪ ብታስቢ ነው ይሄን ያህል ድረስ ጥግ ድረስ አጥግበሽ አበላሽ ነው ሙድ እያሽብን?
ኧረ በፍጹም ያው በልተናል ጠጥተናል። አሁን ደግሞ ስራውን እንስራ። ኧረ ምንም ስራ የለም። አንቺ ትቀልጃለሽ እንዴ? ይሄንኛ ስንት ብር አግኝተን ነበር? ቆይ ምን አይነት ሙድ ነው የምታራምጂው? ቆይ እናንተ ሀብታሞች ስትባሉ ቆይ የምትቀልዱበትን የምትጫወቱበትን ነገር በሙሉ ስጨርሱ ጭራሽ በዳጉለት መቀለድ ጀመራችሁ? አይደብርሽም እንዴ? ና በእናትህ እንሂድ። ሰው ስንት ጭንቅ አለበት። ምን ሆናችሁ ነው? እኔ እኮ ስራ የለም እንጂ እኮ አልከፍላችሁም አላልኩም። ምንም ሳንሰራ ዝም ብለሽ ብር ልትሰጪኝ ነው? ያው አብራችሁኝ ዋሉና ጊዜያችሁን ልግዛችሁ ልክፈላችሁ ነው ያልኩት። እሺ ቆይ ስልከፊና አስበሽ ነው? እናንተ በቀን የምታገኙት ስንት ብር ነው? እሺ 8000 ትሰጪናለሽ? እሺ ችግር የለም። እኔ ልቀውልሽ ቁጭ በይ። ይኸውልሽ በቀን 8000 ብር ከሰጠሽኝ አይደለም የጉልበት ስራ የፈለግሽውን ነገር ብንሰራ ችግር የለብንም። አንቺ ብቻ ስጪኝ። ምን ነው አላመንከኝም እንዴ? ከፈለክ አካውንት ላክልኝ ንገረኛ። አረ ችግር የለውም እኔ እነግርሻለሁ። 1000 ንግድ ባንክ ሞባይል ባንኪንግ ማለት ከፈለግሽ 1001 ድርግም ና ተቀመጥ። አሁን እንደፈለግሽ ማዘዝ ትችያለሽ። የኔ እናት ምን ልታዘዝ? አንተ ሽንት ቤት ታጸዳለህ፣ እኔ ሻወር እገባለሁ። አራት ጨለቁ ግድ የለሽም እናቴ። ከዚህ ጀምር ኧረ ፈታ በል። ቢቱ እንኳን ደህና መጣ። እንዴ እያለቀሽ ነው እንዴ ቢቱ? ኧረ እኔ አላለቀስኩም። አይዞሽ ቢቱ፣ ጠንከር በሽ። አምላክ አጠገብሽ ነው ያለው። ወዲያው ነው ላንቺ የሚመልሰው። አውቃለሁ። ፈጣሪ ትቶ እንደማይተወኝ አውቃለሁ። ስለዚህ በቃ አታልቅሽ። ቀና ብለሽ ፈጣሪሽን አመስግኝ፣ ደስታሽን አጋር። እሺ የኔ አባት እንዳልከኝ ያደርጋለሁ። ዛሬ ስራ እንዴት ነበር? ስራ በጣም አሪፍ ነበር። ብታይ ዛሬ ካሰብኩት በላይ ነው ያገኘሁት። እንዴ ሰው ሁሉ ባንተ መኪና ነበር እንዴ ሲሄድ የነበረው? ኮንትራት ነገር አግኝቼ እሱን ሰርቼ ነው። አይ ተመስገን። አዎ ተመስገን። ነገ ሆስፒታል እንሄዳለን። እሺ እንሄዳለን። ገንዘብ ሞላልክ? ይኸውልሽ ስለ መሙላት ስላለ መሙላት አንቺ አትጨነቂ። አንቺ ብቻ ጠንከር በይልኝ፣ ራስሽን ጠብቂ እሺ? ሌላው ጉዳይ የኔ። አይዞክ በርታልኝ እሺ? አሰቃየሁክ። እኔም እኮ ወድጄ ተይ ቢቱ፣ ሁለተኛ እንደዚህ አትበይ። በቃ እንዲህ አትበይኝ። እኔ በጣም ነው የሚከፋኝ። ምን ሆነ ኖሮ? በጣም እየተጨናነክ እኮ ነው። አንድ ነገር ላስቸግርሽ ነበር። ይቻላል፣ ምን ችግር የለውም። ምንድን ነው? ግን በጣም ይቅርታ፣ የተወሰነ ገንዘብ ፈልጌ ነበር። ከቻልሽ ትሰጪኛለሽ? ኧረ ምንም ችግር የለውም፣ እሰጥሃለሁ። ስንት ነው የሚያስፈልገው? አራት ማለት 5 ወይ 6 ከቻልሽ፣ ካልበዛ አንድ 8000 ብር። ችግር የለውም። የሚያስፈልግህን ንገረኝና ትራንስፈር አደርግልሃለሁ። እሺ በቃ 10000 ብር ላኪልኝ። እርግጠኛ ነህ? አዎ። በጣም ነው የማመሰግነው። ችግር አለ ብለህ ነው? ሰው የለኝም በምድር ላይ አንቺ ነሽ ሕይወቴ። ምን ለወጥሽ ፍቅሬ ሆይ ንገሪኝ በሞቴ። ሰው የለኝም በምድር ላይ አንቺ ነሽ ሕይወቴ። ምን ለወጥሽ ፍቅሬ ሆይ ንገሪኝ በሞቴ።
ስትለዋወጪ ሰላም አጣ ደስታ ራቀኝ ከሰውነት ወጣ መነካብኝ እንዲያው ይሄን ሰሞን ደስ አይልም እንዲመህ በሕይወት እስካለን በዚች የሚነጣጥለን ምንም የለም ተባብለን ነበር ሁለታችን ሰው ሳይገባ መሃላችን ቲቪውንም ፍሪጁንም የቤታችንን ሁሉ ዕቃ አውጥተህ ተሸጥከው። ሮቤል እየሞከርክ ያለው ነገር ሁሉ የማይሆን ነገር ነው። ከየት ይመጣል 5 ሚሊዮን? እኔማ ሁሌ ነው የምጸልየው ብቻ አንተ ከጎኔ እንዳትለይ እሺ? ፈልገሽ ምን እባክሽ ታክሲዋ እያስቸገረችኝ ነውና ጋራጅ አስገባት። ግን እንኳን መጣሁ። እኔ ባልመጣ ውሃው ማን ያቀብልሽ ነበር? መኪናው ደግሞ ምን ሆነ? መኪናው ምን ሆነ? አሁን ጋራጅ አስገብቻት ምናምን አላልክም? ስስቴን ነው እንዴ? ታዲያ ጄቱር የለም። እንደዚህ ታመሽም ትቀልጃለሽ አይደል? እባክሽ በጣም እያስቸገረች ነው። እኔ እንደውም እንድትሸጥ እያሰብኩ ነው። ከዛስ መኪናዋን ሸጣ ምን ልትሰራ ነው? አትቀልድ እንጂ ሮቤል። በኋላ ምን በላውን እንጣ እንዴ? ወይስ እሷ ታማለች በደንብ አትበላም ብለህ ነው? ታያ እንደዚህ አይነት ቀልድ አትቀልጂ። በቃ ይልቁኑ መኪናዋ ትሸጥ። ከዛስ እኔ ልታሳጥብበት ነው? ተው ሮቤል፣ ማሞቴ ላይ ቀር እንደዚህ አትፍቀር። እኔ ሙቼ ለምን ያንተ ህይወት ይበላሻል? ያኔ ነገር በቃቱ። ተይ እንጂ ለምን እንደዚህ ትያለሽ? እንደ እኔን ለማበሳጨት ነው እንዲያሳብሽ? የምሬን እኮ ነው። ገና ንቅላ ተከላለ። የፈለገ ነገር ይኖር። በቃ እኔ በህይወት እያለሁ አንቺ ምንም አትሆኝም። አሎ ሳሚ። አረ በቃ የሌለ ዋጋ ነው የሚጠሩት በእናትህ። 340 ምናምን አካባቢ እንደዛ አካባቢ ነው የሚጠሩት። አረ 100 ጨምር በለው። በቃ ኮላውራውና ልደውልላ። እሺ። መኪናዋን ጋራዡ ጫራታን ያስገባት። በቃ ያስቸገረች እኮ ነው። ትሸጥና እኔ የሆነ ነገር ጨማምሬ ላገዛለሁ። እኔ አረብ ሀገር ድረስ ሄደሽ 3 አመት ለፍተሽ ነው የገዛሽው። አውቃለሁ እሱን። እንዴ ታዲያ ለአንቺ ካልሆነ ምን ያደርጋል? ቢቱ አንቺ ስትኖሪ እኮ ነው ሁሉም ነገር የሚኖረው። በቃ በእናትሽ እኔንም አታስጨንቂኝ። በቃ እኔ እንዲሸጥ ነው የምፈልገው። እኔ እንዲሸጥ አልፈልግም። ይሸጣል።
አሁንማ ስስቴም ሄደሽ በቃ ሮባይ ቢያንስ አሁን አካውንት ላይ የገባው ብር ለተወሰነ ጊዜ ይሆናል። ቀሪውን ደግሞ ከተራ ሰዎች ጋር አውርተናል። ተሯርቀን የሆነ ነገር እንሸፍናለን። አሁንማ ተስፋ አጣሁ። ከበደኝ ሳሚ። ሮባ እንደዚህ ማመቼ ብለህ ነገ የተሻለ ቀን አለ የምትለኝ እኮ አንተ ነበርክ። አሁን እኮ እድሜ ብቻ እኮ ነው እየገዛሁላት ያለሁት። እሺ ንቅለ ተከላውንስ በምን ሳሚ? ነገርኩህ አይደል እንዴ? በቃ ባለው ነገር እንተፋተፋለን። ደግሞ ከተራ ሰዎች ጋር አውርቻለሁ እኮ። በቃ በሳምንት አንድ ቀን የሆነ ፕሮግራም እያዝን በመኪናም የዞርን እንሰበስባለን። ግን አንተ ፈጽሞ እንደዚህ አትሁን በጌታ። እኔ ካልጠነከርኩማ እሷም ትደክምብኛለች። ልክ ነህ። እሷ ስለጠነከራለሁ። ሮባ በጌታ ይህን ቃል ደግሞ ለሂብሮ እንዳትነግረው። እሺ ጠነክራለሁ። በቃ እሺ ጠነክራለሁ። እመጣለሁ። እሺ ምናልባት እሺ ጠንካራ እሆናለሁ። በቃ ጠነክራለሁ። ከኔ ለመራቅ ነው እዚህ የምትጣጣው? አንቺ ለምን አርቅሻለሁ? በሰጠሽኝ ባረክሽልኝ ለምን? ታዲያ እዚህ ለምን ብቻ መጠጣቱን መረጥክ? መጎዳቴን ሰው ሳይ መስታወት እየሆነብኝ ተቸገርኩ። አይዞ የሚለው ቃል እሰይ የመሰለኝ መጣ። የሰው ልጅ ግን ፍጹም ይለያያል። እኔ ሰው ሲያይ ምን ነው ቢጠቋቆሙብኝ፣ ምን ነው ቢያወሩኝ እላለሁ። አንተ ግን ሰው ባያየኝ ትላለህ። እኔ ጫጫታውን እወደዋለሁ፣ አንተ ደግሞ ጫጫታውን ትጠላዋለህ። ምን ይደረግ፣ ችግራችን ለየቅል ሆነ። መኪና እንደተሸጠች ሰምቻለሁ። የምትወዳት መኪና ግን ምን ያህል ቢቸግረኝ የሸጥካት? ስስቴን ለስስቴ ስል ሸጥኳት። ታውቂያለሽ፣ አንዳንዴ ከባድ ከምትይው በላይ ሌላ ከባድ ነገር ይኖርሻል። ሰው ሁሉ እኔም በስስቴ ድርድር እንደማላቅ ነበር የሚያውቀው። ገርምሻል፣ አንድ ጊዜ የሆነ ሰውዬ ከኋላ ገጭቶኝ ቅጥቅጥ አድርጌው በሱ ምክንያት ታስሬ አውቃለሁ። ታዲያ ዛሬ እንዴት? ዛሬማ ስስቴ ትሂድ እንዴ? ምን ሆኜ ነው? ምንስ ነገር ከሷ ይበልጣል እንዴ? ከማ? ከስስቴ ነዋ። ከስስቴ ምንም የሚበልጥ ነገር አለ? ምንም የሚበልጥ ነገር የለም። አይዞ በቃ። አይዞ አትበይኝ፣ አይዞ አትበይኝ በቃ። እንዴ እኔ አይዞ የሚለው ቃል የባሰ ቁስሌን ነው የሚያደማብኝ። እኔ አይዞ መባል አልፈልግም። በቃ አይዞ አትበይኝ። መኪናዋን ስስትን ሸጥካት?
አልገባህም እንጂ ለኔም እኮ ስስቴ ነበረች። ለኔ ደግሞ ስስቴ አንቺ ነሽ ቢቱ። ዶክተሩ እኮ ውጪ ካልሄድሽ አትድኝም ብሎኛል። በቃ ቅፍ አድርገኝና ቢያንስ አቅፈኝ ልሙት። ቢቱ እኔ በህይወት እያለሁ አንቺ ምንም አትሆኝም። እሺ ምንም አትሆኝም። ሄሎ ሮባ ገባህልኝ? አዎ ገብቻለሁ። አንቺ አልገባሽም እንዴ? እኔማ ገብቼ ምን አለኝ ብለህ ነው? እዚሁ ትንሽ ሌሊቱን ልግፋው እንጂ። ኧረ ብትገቢ ይሻላል። ጊዜው ጥሩ አይደለም። እሺ እገባለሁ፣ ግን ጠዋት ቤት እንደምትመጣ ቃል ከገባህልኝ ነው። እሺ እመጣለሁ። ደግሞ አትጨነቅ እሺ። ማገዝ ያለብኝ ነገር ካለ አግዝሃለሁ። ኧረ ችግር የለውም። እንዴ ግዴታዬ ነው እንጂ ጊዜን አይደል እንዴ የምትሰጠኝ? አብረኝ ትውላለህ። እኔ ደግሞ ውጪ የምታገኘውን ያህል አስገባልሃለሁ። እሺ በቃ ደህና ደሪ። ማንሽ ደግሞ ደህና ደሪ ምናምን የምትባባለው? እንትን የስራ ባልደረባ ነች። በየትኛው የስራ ዘርፍ ነው ደግሞ የስራ ባልደረባ? በታክሲ ተሳፋሪ? ኧረ አይደለም፣ እንትን ኮንትራት ነገር። አይ ሮባ አትዋሽ። ያው እንደተለመደው ነው። እኔ አጠገቧ ሆኜ ብሶት እየተሰማኝ እሷንም እያስለቀስኳት ነው። ለዛ ነው እዚህ ሆንኩት እንጂማ አጠገቧም በጣም ነበር ደስ የሚል። እሺ ያቺ ሊያስ እሷ እባክህ ማየው መስመር ውስጥ እየገባች ነው። ፍቅር ምናምን እያለች እንዴ? ይሄ እኮ አሪፍ ነገር ነው። በደንብ ተጠቀምባት። ይኸውልህ ቢያንስ ለተወሰነ ጊዜ ለዲያሊስ የሚሆን ብር ከሷ ተቀበል። ወቅቱ ሲደርስ ደግሞ በቃ ለንቅለ ተከላው 5 ሚሊዮኑን እሷን ጠይቃታለን። እንዴ ሳሚ ምን ሆነሃል እንዴ? እንደዚህማ በጭራሽ አላደርግ። ይሄ እኮ ህሊና መሸጥ ነው። ህሊና መሸጥ? ቆይ የትኛው ነው የሚሻለ? ህሊናው መሸጥ ይቀላል ወይስ አይን እያየ ቢታና እንድትሞት ነው የምፈልገው? እሷማ አትሞት። ወደ ሳይሆን በግድ ይሄን ማድረግ አለብህ። እንዴት አድርጌ? እሺ እንዴት ብዬ ነው የምጠይቃት? እንዴ በጣም ብዙ ብር እኮ ነው። አውቃለሁ፣ በጣም ይከብዳል፣ በተለይ ባንተ ባህሪ። ግን የግድ ማድረግ አለብሽ። በል እንግዲህ ሰላም። ደግሞ አንድ ሆነ ልንገርህ፣ ልጅቷ አይደለም ጠይቃት ምንም ሳትላት ትሰጣለች። እኔም እስከዛ ቢተናን ልያት። ሰላም። ምን ሆነ ነው እንደዚህ ሆንኩ? ስደውልልህም እኮ አታነሳ። እኔ ምንም አልሆንኩም። እና ብር ስጭኝ እባክሽ። የምን ብር? ብር ነው እባክሽ፣ ብር ያስፈልገኛል፣ ስጭኝ።
አመሰግናለሁ። ቀብሬንም ነግሪሽ ስታኔ ፈገግታሽ እኮ ለየት ያለ ነው ነበር። ምን ያደርጋል እንዲሁኝ ይቀርነው እንጂ። ኧረ እንደዚህ አይባልም። ተይ እንደዚህ አይባልም። ሁሉ ነገር ይስተካከላል። መቼም ያንቺ ጸሎት ያልደረሰለት ሰው የለም አይደል? አዎ እሱማ ለእኔ ሲሆን ዘገየ እንጂ። መስሎሽ ነው? በምንም ተአምር አይዘገይም። ደሞስ ቢዘገይ መልካም ነገር ሊመጣ ነው የምትለው ቃል ያንቺ አይደለች? ለኔ ግን አልሆናል። ከዛ ፈገግታ ወደ እንባ ልትመለሽ ነው እንዴ? ለነገሩ ጥፋተኛው እኔ ነኝ። ደህና ዝም ብለን አርፈን ጨዋታችን ብንጫወት ነው አለበት። ለማንኛውም እሱ ይመጣል። እኔ ልሂድሽ። እንዴ ምንም ነገር ሳትበላ ልትሄድ ነው እንዴ? ቆይ ላቅ ያረጉ ጮይ እንዴ ያምሻል። ብፈልግ እኔ ገብቼ አልሰራም እንዴ? ምን ችግር አለ? እሷ ታማለች ቸግራችኋል ብለህ ነው አይደለ? ኧረ እኔ በፍጹም እንደዛ አላሰብኩትም። ያው እንደ ቤቴ ስለማየው ገብቼ እሰራለሁ ለማለት ነው። እናንተ እኮ ለእኔ ብዙ ነገር ነው የሸፈናችሁልኝ። ተው አንተ ደግሞ ውለት አትቁጠር። ኧረ ተይ እስቲ ቢኖረኝ ምን ነበረበት? ለማንኛውም ሰላም ነው። እግዚአብሔር ጨርሶ ይማርሽ። እሺ ሰላም ነው። ማቲ ቆይ ምን ሆነ ነው? እኔ ይሄንን ጉዳይ ከሌላ ሰው መስማት ነበረብኝ እንዴ? አንተ እኮ ማለት ለኔ በጣም ብዙ ነገር ነው። ቤቱ አብራኝ ባልነበረች ሰዓት በደስታዬም በሐዘኔም ብዙ ነገር ያደረክልኝ ሰው እኮ ነው። ታዲያ ቆይ ያንተን ችግር ለኔ ያለ መንገር ምን የሚሉት ነገር ነው? ሮባ ከካም ማስጨነቅ እኮ ነው። ምንድነው የምታስጨንቀኝ? እንዲህ ይባላል? አንተ ስትጨነቅኛ ከተቀመጠ ምኑን ጓደኛ ሆነ? ሮባ አያቴ በጣም ተማለች። ያው ደግሞ ታውቃለህ ያሳደገችኝ አያቴ ነች። እናቴ እንኳን በቅጡ አላውቃትም። ክፉኛ ታማብኛለች። በቃ አረፍሽ፣ አታልቅስ። በቃ እሺ ተረጋጋ። ቆይ ለሕክምና ምን ያህል ብር ነው የተጠየቀው? ኧረ ሮባ ብሩ በጣም ብዙ ነው እኮ። እሺ ስንት ነው? ይዤ የመጣሁት ገንዘብ አለ። ደግሞ አትሳቀቅ እሺ። ብድር ነው። 100 ሺህ ብር ነው የጠየቁ። 40 ሺህ ብሩን ለምን ከየትም ፈላልጌ አግኝቻለሁ። አሁን የጎደለኝ 60 ሺህ ብር ብቻ። እና እባካችሁ እርዱኝ። አንተ ምን ሆነሃል? እንዴት እርዱኝ ትላለህ? እኛ እኮ ጓደኞች ነን። በቃ እኛ 60 ሺህ ብሩን እንሰጣለን። ከምርሽ ነው? አዎ የእውነቷን ነው። እውነትም እንደምን እንጃ ቃላት የለኝም። እግዚአብሔር ያክብርልኝ። እንዴ እንደዚህማ አትሁን። አያት ታማው እንዴት እኛ ዝም እንላለን? አይዞህ በቃ እንዴ ምን ሰርተህ ትከፍላለህ? ኧረ ግድ ነው ሮባሙት ሰርቼ እከፍላለሁ። በጣም መስገን። ኧረ አንተ ቀለል አድርገው እንዴ። አያቴ መዳን ባችል እንኳን ደም ተፍታ የሰራችበትን ብር ለኔ ወርሳኛለች። አምላኬ እባክህ እነሱን ምረዳበት መንገድ ጠቁመኝ። ብር እንደሆኑ እኔ መቼም አላውቅም። ታውቂያለሽ ቤቱ የቀበሌ ነው፣ መሸጥ አልችልም። አሁን ደግሞ አንቺ ዲያሊሲስ ቀን በቀን ነው የምታረጊው። ስለዚህ ከበፊቱ እጥፍ ብር ነው የሚያስፈልገን። መኪና የተሸጠበት ብር ደግሞ ብዙ ጊዜ አያቆየን። እና ምን አድርጊ ነው የምትለኛው? አንድ ሊያ የምትባል ልጅ አለች፣ በጣም ሀብታም ነች እና እሷን ብር ልጠይቃት አስቤያለሁ።
ሀብታም ስለሆነች ገንዘብ ትሰጥሃለች ማለት ነው እንዴ? ወይስ ልዘርፋት ነው? እንዴት አድርጌ ነው ሁሉ ብር መዘርፋት? እና ምንድነው የምትለኝ? ይኸውልሽ ቢቱ ከሷ ጋር በአጋጣሚ ነበር የተዋወቅነው እና አፍቅራኛለች። አሃ ስላፈቀረች ከሷ ጋር ሆኜ ገንዘብ አምጥቼ ላደንሽ እያልከኝ ነው? ምንን ነው የምታድነው? አንተ ከሌላ ሴት ጋር ሆነ ከማይ ብሞት ይሻለኛል። በፍጹም ያ አይሆንም። ቢቱ ምን ላድርግ? እሺ ለምንድን ነው የማይሆነው? ዶክተሩ እኮ በአጭር ጊዜ ውስጥ ንቅለ ተከላ ካላደረግሽ እንደማጣሽ ነው ነገረኝ። አሁንም እኮ እያጣኸኝ ያለኸው ከሷ ጋር ልሁን ማለት እኮ ልጣሽ ማለት ነው። የውሸት እኮ ነው። ገንዘቡን ለመቀበል ብዬ እኮ ነው። ደግሞ እኮ ፈጣሪ ላከልሽ ነገር ነው። ሰውን እያጭበረበሩ ገንዘብ ማምጣት ነው ፈጣሪ ላከልኝ ነገር? አለሽ ቤቱ በዚህ ሀሳብ የማትስማሚ ከሆነ ወይ እኔ ቀድሜሽ ልረፍ። ምን ላድርግ? እሺ እኔ እኮ ከዚህ በላይ ምንም ማድረግ አልቻልኩም። ደግሞ እሷ ሀብታም ነች፣ ምንም አትሆንም አልኩሽ አይደለ? በቃ ብሩን ልቀበላት እንጂ እኔ እኮ እንዴትም ቢሆን ፈግቼ መልስላታለሁ። ብቻ ቤቱያ አንቺ ብቻ ዳኝልኝ። እሺ አስቀምጠው፣ ቢላውን አስቀምጠው። እሺ በኛ እሺ አስቀምጠው። ስሚ ቤቱ በቃ ከዚህ በኋላ አግዥኝ። ደግሞ ድንገት ልታይን ስለምትችል ከዚህ በኋላ እንደ እህቴ ነው የምትሆኚው። ሚስትነቱ ቀርቶ እህት? የውሸት ነው አልኩሽ እኮ ቤቱ፣ የውሸት ነው። እሺ ይህን ብቻ ነው ማድረግ የምንችለው ቤቱ። ሄሎ ለ ወይ ሮባ እንዴት ነህ? አለሁ። እንዴት ነሽ? አስደበርኳ ዛሬ? ኧረ ችግር የለውም። ስማኝማ ያልኩን ጉዳይ ከምን አደረስክልኝ? የምን ጉዳይ? አፈቅራለሁ ያልኩን እና አሰብክበት? ኧረ እኔ በዚህ ሰዓት ስለ እንደዚህ አይነት ነገር ማሰብ አልፈልግም። ቆይ ምንድን ነው የሆንከው? አይ ምንም። እስኪ ስንገናኝ በደንብ አወራሻለሁ። እሺ ደስ ይለኛል። እኔ ላንተ ሁሉንም ነገር ለማድረግ ዝግጁ ነኝ። እሺ እና የሰጠው ብር በቃ? አይ አዎ በቅቶኛል። አመሰግናለሁ። ደህና ደሪ። እንዴ አውራኝ እንጂ። እሺ አውራሻለሁ። በል እሺ በቃ ነገ እንገናኛለን። ቻው። እሺ ቻው። እኔ ይሄንን ነገር አልችልም። ቢቱ የግድ መቻል አለብሽ ወይስ? ቆይ እኔ ጉዳዩን በድብቅ ማድረግ ነበረብኝ? እኔ እኮ አንቺን መዋሸት ስለማልችል ደግሞ አንቺ የግድ መዳን አለብሽ። አዎ የግድ መዳን አለብሽ። ናቲ ስለ ሊያ ለቢታንያ ሁሉንም ነገር ነገርኳት። ለምን ነገርካት? ታዲያ እንዴ እንደምታፈቅረኝና ከሷ ብር እንደምቀበል ብታውቅም ምን ትለኛለች? ይሄ ከባድ ነው። እሻው ምን አሰብክ? ማቲ ገንዘቡን የግድ ማግኘት አለብኝ። ታውቃለህ ንቅለ ተከላው እዚህ ሀገር አይደለም የሚደረገው፣ ሌላ ሀገር ሄደን ነው። የግድ ገንዘቡን ቶሎ አግኝቼ ፕሮሰሱን መጀመር አለብኝ። በቃ እንደዛ ከሆነ ጠይቃታ፣ ሙሉ ብሩን ጠይቃት። እሱማ እኔም ልጠይቃት እያሰብኩ ነው። ግን እሷስ ገንዘቡ ይኖራታል? ካላት ትሰጣለች።
ከሌለ ደግሞ ምን አማራጭ አለ? ሌላ መንገድ እንፈልጋለን። አይ ቢኖራት ነው የሚሻለው። ሌላ ምንም የምናስበው ነገር አይኖርም። ያርገው እንግዲህ። ግን ቢታንያ ስነግራት ምን አለች? አረ ማቲ እኔ እንዴት እንደሆነች ማጠይቀኝ ምን ብዬ ልንገርሽ? ደግሞ በዛ ላይ ምናልባት አብረን ሆነን ሊያልታየን ስለምትችል እኔና አንቺ እህትና ወንድም ነን አልኳት። ይኸውልህ እኔ ጋር አሪፍ ሀሳብ አለ የምታደርገው ከሆነ ማለት ነው። ምንድነው እሱ? ይኸውልህ ሊያ ጋር ትሄድና ቢታንያ የምትባል እህት አለችኝ፣ የኩላሊት ህመምተኛ ነች እና ንቅለ ተከላውን ለማድረግ ደግሞ 5 ሚሊዮን ብር ተጠይቄያለሁ እና እባክሽ እርጂኝ፣ የተሻለሽን አድርግልኝ ብለህ የሌላ አጨናንቃት። እሺ እንግዲህ ልሞክር አይደለም፣ ይኸውልህ አድርገው፣ ጠንከር በል። ሰላም ምን አሳልኩሽ? ና ቁጭ በል። ሰላም ነው? ሳትደውልልኝ መጣ ዛሬ። ምን ነው ግን መምጣት አልነበረብኝ? አይ ገርሞኝ ነው እንጂ እኔማ እኮ ለዚህ ብትሆንልኝ ደስተኛ ነኝ። ውሎ አሪፍ ነበር? አሪፍ ነው። ያው አንተን እያሰብኩ አልኩኝ። ምንድን ነበር ማታ እናወራለን ብለኸኝ ነበር? ይኸውልሽ አንድ ነገር እንድትረጂኝ እፈልጋለሁ። በእርግጥ መጠየቅ ይከብዳል፣ ግን ያው ግድ ስለሆነብኝ ነው። ምንድን ነው? ጠይቀኝ፣ ችግር የለውም። የምችለው ከሆነ ከማድረግ ወደ ኋላ አልልም። ምን መሰለሽ፣ አንድ እህት አለችኝ፣ የኩላሊት ታማሚ ነች እና እስከ ዛሬ ድረስም አንቺ የምትሰጪኝን ብር ለእሷ ነበር የማደርገው። ትክክል ነበርኩ ማለት ነው? እህት ነበረሽ ማለት ነው? አዎ እህቴ ነች። አዎ ግን የኩላሊት ህመምተኛ እንደሆነች አላወቅኩም ነበር። ዶክተሮቹ በአጭር ጊዜ ውስጥ ኩላሊት ንቅለ ተከላ ማድረግ አለባት ብለዋል። ደግሞ ያው ንቅለ ተከላው የሚደረገው እዚህ ሀገር አይደለም፣ የግድ ውጭ ሄዳ ነው። ለሕክምናው ደግሞ 5 ሚሊዮን ብር እንደሚያስፈልግ ነግረውኛል። እና እኔ ምን ያህል ብር ልስጥ? አንተ ጋር ስንት አለ? እኔ ምንም ብር የለኝም። ስጭኝና እኔ ወደፊት ሰርቼ እከፍላለሁ። ሮቤል 5 ሚሊዮን ብር የለኝም። እንደማይኖርሽ ማሰብ ነበረብኝ። ይቅርታ ስለጠየቅኩሽ። ስማኝ፣ እኔ ያሉኝ ዘመዶች ምንም አይጠቅሙኝም እና ያከራየሁትን ቤት ሽጠን እናሳክማታለን። አረ እንደዛማ አይሆንም። መሆን አለበት እንጂ ሮቤል። እኔ አንተ ጓደኛ ሆኜ እህት ስትሞት ቆሜ ማየት አለብኝ? ጓደኝነት እኮ ከዚህም በላይ ነው። ማቲ ምንድነው የምትርበተበተው? ምን አለች? እሺ አለችኝ እኮ። ምን 5 ሚሊዮን እሰጣለሁ አለች? አንተ ምን አይነት አፍቃሪ ነች በእናትህ? እሷም እኮ የላትም፣ ያው ቤቴን ሽጬ ነው የምሰጣለችኝ። ምን አይነት ሰው ነች ግን? እንደዚህ አይነትም ሰው አለ እንዴ? እኔ እኮ በቃ ሰው ሁሉ ስለራሱ ብቻ የሚያስብ ነው እኮ የሚመስለኝ የነበረው። እሱማ ብዙ ሰው አለ። እና ምን አሰብክ? እኔ ምን አስባለሁ? እኔ ከአይምሮዬ በላይ ነው ሆነብኝ ማቲ። ቆይ ስታቅሽ ምን ልታስብ ትችላለች? በአሁኑ ሰዓት እንደዚህ አይነት ነገር ላይ አስተያየት መስጠት እኔ በጣም ይከብደኛል። ማቲ የሆነ ነገር በለኝ እንጂ በእናትህ። እኔ እኮ ለመወሰን ተከበደኝ እኮ። የሆነ ነገር በለኝ። ምን ላድርግ? እሺ በእርግጥ ይኸውልህ ቢታንያ መዳን አለባት። እሷ ደግሞ ለሰዎች ሁሉ ጥሩ ነች። ለዚህም ነው እንደዚህ አይነት ጥሩ ሰው በህይወቷ የመጣው። አይገርምም? እኔ ግን ለመወሰን ከበደኝ። አሁን ደግሞ ብሩን ለመቀበል እየተጨናነኩ። ምንድን ነው የሚያስጨንቅህ?
እኮ የውሳኔ ሰዓት ነው። በቃ ወስና፣ በቃ ወስን። ቆይ እንድድን አትፈልግም እንዴ? ምን ጥያቄ አለ? በቃ ወስና ና ተነስና ና በዚህ ወይ ሮባ በእናት ቤት ውስጥ ብቻዋን ነች። እኔ ወደ ሊያ ጋር ልሄድ ነው። ላስቸግር አብራቱን። አሬ ምን ማስቸገር አመጣ? ይኸውልህ በቃ አንተም ስለ ጉዳዩ ንገራትና አሳምናት በእናትሽ አደራን። እሺ ጓደኛዬ ይቅናህ። ሮቢ ስለመጣ በጣም ደስ ብሎኛል። ሮቢ በጣም ወድጄሃለሁ። ያ እኔ በጣም ደክሞኛል። እንቀመጥ። ይኸውልሽ እህቴ የግድ ታክማ መዳን አለባት እኮ። እሺ አልኩኝ እኮ። ያው ቤቱ ይሸጥና ከዛ ውሰድ። አንቺ እሺን እንዴት ልታረግ ይቻልሽ? እንዴት አላረግም? እህት እኮ ናት። እንዲሁም እስከ ዛሬ ድረስ ስላልነገርከኝ በጣም ከፍቶኛል። ይሄኔ እኮ ቀድመ ነግረኸኝ ቢሆን ኖሮ ስር ሳይሰድ እሷን ልታከም ነበር። እሱማው ግን እኮ ገንዘቡ በጣም ብዙ ነው። እንዴት ብዬ ልጠይቅሽ? በቃ ለማንኛውም አሁን አትጨነቅሽ። ሁሉም ነገር ይስተካከላል። ፈታ በል። እሺ ወይ ባልሽ እየመጣ ነው መሰለኝ። ደውለ ሄሎ ማቲ፣ አንድ ነገር ላማክርህ ነው። እሺ ምንድን ነው? ይኸውልህ እህትህን ጥላት ነው እንዲህ የመጣኸው አለችኝ። ከዛ እኔ ማቲ አለ አልኳት። ከዛ በቃ ነገ ደላሎች እናወራለን እና ዛሬ እባክህ ጥለኸኝ አትሄድ እዚህ ደር አለችኝ። እና ምን አልካት? ምን ልላት እችላለሁ? 5 ሚሊዮን ብር መሰጠኝ ልጅ ያውን ቤቷን ሽጣ እንዴት አላድርም ልል እችላለሁ? እኔ ሼም ያዘኝ። እና ምን እንዳደረግ ነው የፈለግከው? በቃ ይኸውልህ ቤቱን የሆነ ነገር ብላ አሳምናት። ይሄ ከባድ ነው ሮባ። እኔ እንጃ ማደርገውም አይመስለኝም። በቃ ቻው። ምን ተፈጥሮ ነው? አይ ምንም ዝም ብሎ። ምንድነው? የተፈጠረ ነገር አለ እንዴ? አረ ምንም የተፈጠረ ነገር የለም። ያው ንቅለ ተከላውን ለማድረግ ደግሞ 5 ሚሊዮን ብር ያስፈልገው ነበር። እሱን ብር ደግሞ የምትሰጠው ሴት አግኝቷል። እና ያው ሴትዮዋ ደግሞ ቤቷን ሽጣ ነው የምትሰጠው። እሱን የቤት ፋይል ለማምጣት አዳማ ሄደው ነበር። አጋጣሚ ሲመለሱ ደግሞ መንገድ ተዘጋጋና በቃ አድሬ ጠዋት እመጣለሁ ያኔ። ማቲ ልታሳምነኝ እየሞከርክ ነው እንዴ? 5 ሚሊዮን ብር የምትሰጠው ልጅ እንዴት ነው ትቶ የሚመጣው? የሚገርም እኮ ነው። እንደውም አሁን እያደረገ ባለው ነገር ነው እየተጎዱ ያሉት። ባሌን በህመሜ ምክንያት እያጣሁት ነው ያሉት። እንደውም እኔ በሞት ይሻለኛል። አረ እንደዚህ አትበይ። በፍጹም ምንም የሚፈጠር ነገር የለም። ይኸውልሽ ቢታንያ፣ እሱ ላንቺ የሚከፍለውን ዋጋ ምንም ስላልተረዳሽለት ነው። ደግሞ ከዚህ ውጪ ምን አማራጭ አለው? ሮባ
ነገርሽኝ? ይቅርታ አልሰማሁሽም። ከፈጣሪ ጋር ነገ ሁሉም ነገር ይስተካከላል። እባክሽ ሊያ፣ በቃ እኔ እዚህ መሆን አልቻልኩም። ጥያት ማደር አልችልም። ማት ያለ አላልክም እንዴ? አይ ያው ቢሆንም በቃ እኔ መሄድ አለብኝ። ይኸውልሽ እዚህ ሞኜ አንቺ እንደምትፈልጊው ላስደስትሽ አልችልም። በቃ እኔ እሷን ነው እያሰብኩ ያለሁት። እና ልትሄድ ነው? አዎ በቃ ልሂድ። ይኸውልሽ ጠዋት ደውይልኝ። የማይሆንም ከሆነ መሆን ያለበትን ነገር እናደርጋለን። እሺ በቃ ጠዋት እደውልልሃለሁ። በዛውም እህትን ታስታውቀኛለህ። ምነው ደነገጥክ? እሺ ደውይልኝ፣ አስታውቅሻለሁ። በቃ እሺ፣ አሁን ሂድ፣ ነገ እንገናኛለን። እሺ ለምን መጣ? ውጣልኝ አጭበርባሪ አለች አይደለም። አይ ከሷ ጋር ሆኜ የራሱን ማስበው ስላንቺ። ስለዚህ ላስደስታት እንደማልችል ነግሬያት መጣሁ። የምር ብታድር ኖሮ አታገኘኝም ነበር። ምን ማለት ነው ደግሞ እሱ? እኔ በቃ ይሄን ነገር መቀበል አልችልም። ለሷ አሳልፌ ከምሰጥ በሞት ይሻለኛል። ትንሽ ጊዜ ብቻ ነው። እሷ ቤቷን ትሸጥና ብሩን ትሰጠናለች። ከዛ እኔና አንቺ ተያይዘን ወደ ውጭ ሄደን ታክመሽ ትድኛለች። ከዛ ስንመለስ ደግሞ ብሩን እንዴት መመለስ እንዳለብን እናስባለን። ትንሽ ጊዜ ብቻ ነው እሺ ከእሷ ጋር መሆን። ግባ። ደስ የሚል ሰርፕራይዝ አለኝ። ምንድን ነው? ቤቱን ለደላላ አሳይቼ ነበር። ባልየው ነበር ያየው እና ከሚስቴ ጋር ተማክሬ እወስናለሁ ብሎኛል። በጣም አመሰግናለሁ ሊያ። እኔም በጣም አመሰግናለሁ ለዚህ ክብር ስላበቃኝ። ስለምን ክብር ነው የምታወሪው? እንዴ የሚድን ሰው በገንዘብ ብቻ ሊሞት ሲል እኔ ደግሞ ፈጣሪ በሰጠኝ ነገር ሰውን ሳድን ከዚህ በላይ ምን ክብር አለ? እሱማ ልክ ነሽ። አንቺ ሳይኖርሽ ነው ቤትሽን ሽጠሽ ለሰው እያደረግሽ ያለሽው። አንዳንዱ ደግሞ አለ ኑሮት ብሩን ባረባ ነገር ማጥፋት ነው እንጂ ለሰው ለማድረግ እንኳን አይፈልግም። ይህን እኮ ነው የምልህ። በቃ ጉዳዩ በሁለት ቀን ያልቃል። እናንተ ፕሮሰሱን ጀምሩ። እሺ ሊያ፣ በጣም ነው የማመሰግነው። እንዴት ነሽ? ስላየሁሽ ደስ ብሎኛል። እንዴት ነው ሮቢ? ሰርፕራይዙን እኔ ልንገራት እንዴ ወይስ አንተ ትነግራታለህ? አንቺ አይደለሽ ሰርፕራይዙን ይዘሽ የመጣሽው? አንቺ ንገሪያት። የመዳኛሽ ቀን እየደረሰ ነው። እሺ በዚህ ሁለት ቀን ገንዘቡን እናገኛለን። የሚያድነኝ እኮ ገንዘቡ አይደለም ፈጣሪ ነው። እሱ ልክ ነሽ። ገንዘብ ኖሮ ፈጣሪ ከሌለበት ምንም ማድረግ አይቻልም። ትክክል። ጥሩ ታገናዝቢያለሽ ማለት ነው። ቢቱ እኔ የሚበላ ነገር እሺ። አረ አይ የምራውን ነው በልቼ የመጣሁት። ደግሞ በጣም አመሰግናለሁ። በይ አትጨነቂ። ቢቱ በቃ አታስጨንቂያት። እሷ የፈለገችውን ነገር ከማድረግ ወደ ኋላ አትልም።
አይ እንደሱ አይነት ልጅ እንኳን አይደለች። በብዙ ነገር የሚይዛት ልጅ ናት። እኔና አንቺ በደንብ ተግባብተናል ማለት ነው። በቃ እንግዲህ እኔ በጣም ራስ ወዳድ ነኝ። ለምን ካላችሁ በዚህ ሰዓት እኔ በጣም ደስተኛ ነው መሆን የምፈልገው። አይ አንቺማ ራስ ወዳድ አይደለሽም፣ እኔ ነኝ እንጂ አንቺም ያለሽን ሁሉ እየሰጠሽ። እሺ በቃ ለማንኛውም ዛሬ በእህት ፊት የምጠይቅ ነገር አለ። ደግሞ ዝም ማለት አይቻልም፣ መልስ ፈልጋለሁ። እሺ ብቻዬን ብጠይቅኝ አይሻልም? እንዴት ናችሁ? እንዲሁም ማቲ መጣ። ትክክለኛው ቀን ዛሬ ሳይሆን አይቀርም። ሮቢ በሴት እንደማይጠየቅ አውቃለሁ፣ ግን በቃ አፈቅራለሁ። እኔም አፈቅርሻለሁ። ስላየሽ ደስ ብሎኛል። እሺ ደግሞ አትጨነቂ፣ ሁሉም ነገር ይስተካከላል። ና በልሸኝ አንተ። እሺ እባክህ ማቲ ብቻዬን መሆን እፈልጋለሁ። አይዞህ እኔ ራሴ ላይ ምንም ነገር አላደርግም። ሞትን እኮ እፈራለሁ። ለዛም ነው ሁሉ ነገር ተጋፍጬ እዚህ የተቀመጥኩት። በቅጣት ላይ ቅጣት ሆነብኝ እኮ አምላኬ። አሁንስ ደከመኝ። አምላኬ እባክህ አበርታኝ። አሁን ደግሞ ምን እንደፈራው ታውቃለህ? ደግሞ ምን ፈራ? ነገሮች ካለፉ በኋላ አሁን እቺ ልጅ ምን ብዬ ነው እሺ ማስረዳት? መቼስ ሚስቴ በእህትነት ማትቀጥል። ይኸውልህ እንደም እንደ ታናሽነቴ አንድ ነገር ልምከር። በቃ ነገሮችን ቀለል አድርገህ ተመልከታቸው። ፊት ለፊት ያለውን ብቻ ቅድሚያ ስጥ። አለበለዚያ ግን በእርግጠኝነት የምነግርህ ታብዳለህ። እሱስ ልክ ነህ። በዚህ ሁኔታዬማ ከቀጠልኩ ለእኔም ሌላ ገንዘብ ሳያስፈልግ አይቀርም። አሁን ራስን አረጋግተህ ለነገ ብቻ ተዘጋጅ። ከዛ ዶክተሩን አውራ። እሺ ማቴ፣ በጣም የማመሰግነው። እስቲ አንተም ጸሎት አድርግልኝ። ይሄን ብቻ ነው ማድረግ የምችለው። ሌላ ምንም ላደርግልህ አልችልም። ኧረ ማቴ እንደዚህ አትበል እንጂ እንዴ! ከዚህ በላይ ምን ታደርግልኛለህ? ይሄ እኮ ከበቂ በላይ ነው። ቶ ሌላውን ነገር ቶ ቢያንስ እኮ የማማክረው የራሴ የምለው ሰው አለ። ይቅና በለኝ። ይቅና ተቀበል። በቃ ሮቢ ፈጣሪ አልፈቀደም። ምን ማለት ነው? ገንዘቡ ሲገኝ ደግሞ የኔ ኩላሊት አይሆንም ተባለ። በቃ አልሆነም። ልጅቷን ቤቱ እንዳትሸጥ ንገራት። ላድርግሽ? ቤቱ ምን ላድርግ? ከዚህ በላይ ምን ላድርግሽ? አውቃለሁ ብዙ ለፍተሃል፣ ግን በቃ አልሆነም። ለኔ ፍቅር በጣም አፈቅርሃለሁ። እሺ አይዞህ። አይ በጣም አፈቅርሻለሁ የኔ እናት። ምንድን ነው? እንጃ። እስኪ ሰው መጥቶ ነበር ማለት ነው? ምንድን ነው? እንጃ።
ታዲያ ይሄንን ማን ይዞት ሊመጣ ይችላል? በቃ ዝም ብለህ በሆነው ባሉና ትጨናነቅ እንዴ? ዶክተሮቹ የኔ ኩላሊት እንደማይሆን ነገር የኔስ ሊሆን አይችልም? ቼክ ያርጉኛል። አረ እንደዚህ ማይሆን እንደዚህ አይነት እድል አግኝቼማ ሊከለክለኝ አይችልም። እሺ እኔ እኮ ውለታችሁ አለብኝ። ማቲ እኮ ቀላል ነገር አይደለም። አንተ ልታረጋው አልነበር? ለአንተ ሲሆን ቀላል ነው፣ ለኔ ሲሆን ደግሞ ይከብዳል አይደል? ማቲ እኔ ምን እንደምልህ አላውቅም። ማለት ምን ትለኛለህ? ዶክተሮቹ አይተው የሚሉኝን ይበሉኝ እንጂ። በጣም ነው የማመሰግነው። ይኸውልህ ሁለተኛ እንዳታመሰግነኝ እሺ? ግዴታዬ ነው። አሁን እንሂድ። እና እንዴት ሆናችሁ? ማቲ ኩላሊቱን ሊሰጣት ወስኗል። ያው የኔ ፓስፖርት ጉዳይ ስላላለቀ መሄድ የሚችሉት ሁለቱ ብቻ ናቸው። እግዚአብሔር ያክብረው። የምር በጣም ጨንቆኝ ነበር። ጓደኝነት ማለት እንዲህ ነው። በጣም እኔ እንደዚህ ማሰቡ በጣም ነው ያስገረመኝ። በቃ ወደ ባንክ እንሂድና ገንዘቡን ላስተላልፍላ። እሺ ምንድነው? ምን ሆነሻል? የመድኃኒቱ ደግሞ ምንድን ነው? ራስ ምታት ነው። እስኪ የራስ ምታት ኪኒን አይደለም። ምንድነው? ሊያም ምን እየተካሄደ ነው ያለው? ምንድነው ንገሪኝ። ሮቤል ራስ ወዳድነኝ አልኩ። ምክንያት እኔ ካንሰር ታመም አይችልም እና ሞቴን እየተጠባበቅኩ መዳን አይችልም። በቀር ባሉት ቀናቶች ደስተኛ ስላደረገኝ በጣም አመሰግናለሁ። ምን እንደምልሽ አላውቅም። ሮቢ ታፈቅረኛለህ አይደል? አዎ አፈቅርሻለሁ። እያረክ ያለው ብር ስለሰጠው አይደለም አይደል? መሄድ አለብኝ። ለራሷ ታማሚ የነበረች ልጅ ነው እንዲህ ስቃይ ውስጥ የከተትኳት። ወይ ምን አይነት ራስ ወዳድ ነኝ። እሷ ለራሷ ድጋፍ በሚያስፈልጋት ጊዜ
እውነቱን ብታውቅ ነው የሚሻለው። አዎ እኔ ይህን እውነት ተሸክሜ መኖር አልችልም፣ በጭራሽ አልችልም። እባክሽ ይቅርታ አድርጊልኝ፣ ይቅርታ አድርጊልኝ። ምን አደረከኝና ይቅርታ ማድረግ? ቢታንያ እህቴ አይደለችም፣ ቢታንያ ሚስቴ ነች። አውቃለሁ። ምን? ይህን ሁሉ ነገር እያወቅሽ ነው እንደዚህ የምታደርጊልኝ? ሮቤል፣ እኔ እኮ ሟች ነኝ። ስለዚህ ሌላ ሰው ባደላ ይሻላል። ሊያ፣ ይኸው እንግዲህ ሁሉም ነገር ተሳክቷል። ሁሉንም ነገር ሰምቻለሁ። በጣም ነው የማመሰግነው። እሺ ይሄነት ድጋሚ ነው የወለድሽ። ምንም አይደል። እኔ እየሄድኩኝ ነው። መቆየት የሚችል ሰው በማቆየቴ ግን መቼም አልጸጸትም። ፎቶ ታቅ በሏ። ቺዝ በልስ። ምንድን ነው ቺዝ? ቺዝ ስትል ጥርስ ፈገግ ትላለህ። ተው እንጂ ሊያ ሊያ አታናግሪኝ እስኪ። ልዬ ማማዬ ነይ ሰላም በይኝ። እሱን ብቻ ሰላም በይው እንጂ አጎትሽን ሰላም በይው እንጂ። ብጭ ደህና ነሽ? እንዴት ነሽ? ልዬ ስንት ዓመትሽ ነው?